It's on here now. The goalkeeper's beat, and South Africa have done ሸገር ስፖርት 2010. ተመልሰናል። አድማጮቻችን ሸገር ስፖርትን እየተከታተላችሁ ነው ያላችሁት። በያላችሁበት አሁንም መልካም ጊዜ እንዲሆንላችሁ እንመኛለን። አብራችሁን እንድትቆዩም እንጋብዛችኋለን። አርሰናል ከባየር ሊቨርኩሰን ጋር የሚያደርገውን ጨዋታ በተመለከተ እንግዲህ የሚነሱት ሀሳቦችና የአርቴታ ከጨዋታው በፊት የተናገራቸውን የተወሰኑ ነጥቦች ስናነሳ ነበረ። አሁን ባለው ሁኔታ ደግሞ ዛሬስ ምን እንጠብቃለን ከአርሰናል የሜዳ ላይ እንቅስቃሴ የሚለውን እንዲሁ ከአርሰናል አጨዋወት ጋር በተያያዘ ደግሞ መነሳት ያለባቸውን ነጥቦች እያነሳን እንቀጥላለን። መጀመሪያ እንግዲህ በአርሰናል ከሜዳ ውጪ ከሊቨርኩሰን ጋር ያደረገውን ጨዋታ 1-1 በሆነ ውጤት አጠናቋል። ይህን በተደጋጋሚ የገለጽ ነውና የሚታወስ ነው። በዛሬው ጨዋታ ላይ ምን ይጠበቃል የሚለውን ከአቤ ጋር ትንሽ እንድንወያይበት እንፈልጋለን እና ምንድን ነው ዛሬ የምጠብቀው ከጨዋታው? ትናንት ያልኩትን ለማስደገም ነው የሚመስለው። አዎ አውቄ ነው እንዲመቸኝ እኮ ነው ለበኋላ ቅጥቀጣ እንዲመችሽ ነው። እኔ የምሬን ነው ሳምሪ፣ እንዴት ነሽ? ለማንኛውም እኔ የምሬን ነው የምነግርሽ። ዛሬ ለአርሰናል በጣም ማስቸግር ከምላቸው ጨዋታዎች መካከል አንዱ ነው የሚሆነው። ከመጀመሪያው ደቂቃ ጀምሮ አግሬሲቭሊ እንዲጫወት፣ ጨዋታውን ዶሚኔት እንዲያደርግ፣ ተደጋጋሚ የግብ ሙከራዎችን እንደሚያከናውን፣ ምናልባትም ደግሞ ትናንት በጠቀስኩት የቁጥር መጠን ጎሎችን እንደሚያስቆጥርና አስተማማኝ ድልን እንደሚያስመዘግብ ነው እኔ አርሰናልን በተመለከተ ፊልም አድርገው የራሴን የግምገማዎች ስሰራ ማለት ነው። ይሄንን ያልኩበት ዋነኛው ምክንያት ያለፈው ጨዋታ እንዳለቀ ጭምር ሲሰማኝ የነበረው እንደዛ ስለሆነ ነው። የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ላይ መጀመሪያ ጨዋታ እንደዛ መሆኑ ማለት ጨዋታው ከባድ ነው ማለት አይነት ትርጉም መሰጠት አለበት ብዬ ነው ያላምንም። የመጀመሪያው ጨዋታ እንዳየነው ለእኛ ደባሪ፣ ለአርቴታና ለአርሰናል ተጫዋቾች ግን ስራን የመስራት ያህል የሆነው አርቴታና አርሰናል እንደዛ እንዲሆን ስለፈለጉ ነው። አሁን ደግሞ የሚፈልጉት ነገር ይቀየራል። ዛሬ ማታ ኤምሬትስ ስቴዲየም ላይ በዛ በተቀየረው ፍላጎታቸውም ላይ ለእኔ በጣም 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 ጠንካራውን ምናልባት በዘንድሮ የውድድር ዓመት አይተሽ ከሆነ የሻምፒዮን ቡድን ማለት እንዲህ እንደ ዛሬው ከሊድስ ዩናይትድ ጋር የተጫወተው አይነት አርሰናል መሆን ማለት ነው ብለን ስናወራ ትስልሻል። ሊድስን ያሸነፈው ጨዋታ 4-0 ነው 4-1 እንደዚህ ያለቀ ጨዋታ 4-1 ያሸነፈው። እንደዛ አይነት የአርሰናልን ፐርፎርማንስን የምጠብቅበት ቀን ነው። እኔ አርሰናል ለምን በፕሪሚየር ሊግ ሻምፒዮን ሊሆን ይችላል? አርሰናል ለምን በሌሎች ውድድሮች ላይ ዋንጫ ሊያሸንፍ ይችላል? አርሰናል ለምንድን ነው በአውሮፓ ቻምፒዮንስ ሊግም ሃይሊ ሬትድ ከሆኑት ክለቦች መካከል አንዱ የሚሆነው የሚለውን የሚያሳይበት ምናልባት ከዛሬው ጨዋታ በኋላ ብዙ ሰዎች እንደገና መልሰው በዚህ ጉዳይ የሚነጋገሩበትን ምሽት የሚሰጥ ነው የሚመስለኝ። የምሬን ነው፣ እንደዛ ነው የሚሰማኝ። እና ደግሞ እንደዛ ለማድረግ ራሱ አርሰናል አቅም አለው። እንደዛ ለማድረግ ባየር ሊቨርኩሰን ከባድ አይደለም። ግን በመሀል የመጣ ጨዋታ መሆኑን በመሀል የመጣ ያልኩበት አንደኛ ከኤቨርተን ጋር ያደረገው ጨዋታ ብዙ ጉልበት ያወጡበት ይመስለኛልን የአርሰናል ተጫዋቾች። በእርግጥ በዛ ጨዋታ ላይ የተፈጠሩት ነገሮች እንደ ትልቅ መነሻሻም ደግሞ ሊጠቀሙበት ይችላሉ ለዛሬ ጨዋታ ብዬ አስባለሁ። ግን ሆነም ቀረ ብዙ ጉልበት ወጥቷል እዚህ ጨዋታ ላይ። እንደገና ደግሞ እሁድ ሌላ ትልቅ ጨዋታ ይጠብቃቸዋል። የዋንጫ ጨዋታ ነው፣ የካራባው ካፕ ጨዋታ እና በመሀል ላይ የመጣ ጨዋታ መሆኑ ይህንን አይነት ትልቅ የሚባለውን የበላይነት እንዲወስዱ ያላቸውን አቅም ሙሉ ለሙሉ አውጥተው እንዲጫወቱ ያደርጋቸዋል። የዚህ ጨዋታ ላይ ደግሞ ይህንን ጨዋታ ለማሸነፍ ማለት እንደገና ከተጠበቁበት የዋንጫ ፉክክር መውጣት ማለት ነው ከአውሮፓ ሻምፒየንስ ሊግ። ይህንን ጨዋታ ያሸንፋሉ። አሁን ትልቁ ጥያቄ ያሸንፋሉ አያሸንፉም ወደሚለው አላወርደውም እኮ እኔ ባልኩት መንገድ ያሸንፋሉ ነው የምልሽ። እናንተ በምትሉት መንገድማ ያሸንፋሉ። እኔ በምለው መንገድ ማለት ከፍ ባለ መንገድ ያሸንፋል አርሰናል ነው። ሁለቱ ይለያያል። ዝም ብሎ 1-0 ማሸነፎ ሊያልፍ ይችላል አይደል? ማለፍ ነው ማሸነፍ ነው። እኔ እያልኩሽ ያለሁት ሊድስ ዩናይትድን ባሸነፈበት ፐርፎርማንስ፣ ሊድስ ዩናይትድን ባሸነፈበት ዶሚኔሽን ያሸንፋል። ይህንን ማድረግ አለበት ይችላል ነው የእኔ ኤክስፔክቴሽን። ለዝም ብሎ ማሸነፍ ነው እንደ እየተሰጋ ያለው እንደዛ ሳይሆን አንተ ባልከው መንገድ
አዎ እኔ እንኳን ያልኩት አንተ ባልከው መንገድ በጣም ዶሚኔት ለማድረግ ብዙ አቅም ለማውጣት አመቺ ጊዜ ላይ የመጣ ጨዋታ ነው ወይ? አዎ እኮ እሱን ላስረዳሽ ነው። እሱን ሳስረዳሽ ለምሳሌ ቅድም አሪፍ ፖይንት ያነሳሽው የኤቨርተኑን ጨዋታ ነው። የኤቨርተኑ ጨዋታ ዲማንዲንግ ነበረ። ያ ማለት በጣም ብዙ ጉልበት ይፈልጋል፣ ብዙ ኢነርጂ ይፈልጋል። በዛ ጨዋታ ላይ የሆነ ነገር ማድረግ ይጠበቅባቸዋል። ልክ ነው፣ አድርገዋልም ደግሞ የእውነት። ግን ከሊቨርኩሰኑ ጨዋታ በኋላ ያንን ጉልበት ጠብቀሽ ነበረ አገኛለሁ ብለሽ? በሊቨርኩሰን ጨዋታ ላይ ያላየነውን በኤቨርተን ጨዋታ ላይ የአርሰናል ተጫዋቾች ሰጥተውናል። ይሄ ምንድን ነው ያልሽኝ እንደሆነ የዝግጅት ማሳያ ነው። አሁን የኤቨርተኑ ጨዋታ ካለቀ በኋላ ደግሞ እኔም አንቺም እንደምናውቅና እንደሚገባን እነሱም ዋትስ ካሚንግ የሚለው ይገባቸዋል። ያ ማለት ዛሬ ሊቨርኩሰን እንደሚመጣ እሁድ 1:30 ላይ ከሲቲ ጋር የካራባኦ ካፕ ዋንጫ ጨዋታ እንደሚመጣ ምናምን ይገባቸዋል። ለእያንዳንዱ ጨዋታ ቅድም እንዳልኩት በዝግጅታቸው መጠን ሪስፖንድ እያደረጉ ከሄዱ አርሰናል ዌሊ ማኔጅ ያደርገዋል። እስካሁንም አሁን በአርሰናል እና በሲቲ መካከል ያለው የነጥብ ልዩነት 9 የደረሰው እንዲህ ባለው ሲስተማቲክ ማኔጅመንት ነው። ለእኛ አይን ደካማ መስለው ግን ስራ ሰርተው እየወጡ ነው። አሁን ዛሬ ደግሞ ይሄንን ስራ መስራት፣ ይሄንን ስራ መጨረስ፣ ይሄ መበላሸት እንደሌለባቸው ያውቃሉ። ሀይሊ አግሬሲቭ ሆነ ወደ ሜዳ ይገባሉ። እመኝኝ በጣም በተሳካ ሁኔታ ስራውን ሰርተው ይወጣሉ። ከዛ እሁድ የሚፈልገውን ነገር ደግሞ ያውቁታል። አዘሴም ታይም ግን አሁን የምናወራው ልክ ስለሆንሽ ስለ አርሰናል ስለሆነ ነው እንጂ የአርሰናል የውድድር አመት የዘንድሮ ዝግጅት በአጠቃላይ እንደነዚህ ያሉ ነገሮች እያልፈሰፈሱ የሚጥሉት አርሰናል እንዳይኖር ለማድረግ ተብሎ እኮ ነው የተዘጋጀው። እዚህ ወቅት ላይ እንዲህ ያለ ፈተና የአርሰናልን ያህል ማንንም አላንገላታውም እኮ ከዚህ በፊት 2022 23 2023 24 ይሄንን ትምህርት ወሰዱበትና በተመሳሳይ ፈተና ተንገላተን እንዳንወድቅ በተመሳሳይ መጨረሻችን ሳያምር እንዳይቀር ብለው 8 ተጫዋቾች ወደ ቡድናቸው ቀላቀሉ። ኦልሞስት በእያንዳንዱ ቦታ ላይ አርቴታ ሁለት አማራጮች አሉት። በቀደም ለምሳሌ ቲምበር ሲጎዳ ሞስኩዌራ ሲገባ ያን ያህል የድንጋጤ ስሜት የማይሰማን ሞስኩዌራ ክረምት ላይ ስለተገዛ ነው። ስለዚህ በዚህ ወቅት ላይ የሚኖረውን እንዲህ ያለውን ፈተና ለማለፍ በክረምት የጀመረ የአርሰናል ዝግጅት አለ። ራስን የማጠናከር ራስን የማበርታት በዚህ ወቅት የሚኖረውን ፈተና ከግምት ውስጥ በማስገባት የተደረገ ምርጥ ዝግጅት አለ። አዘሴም ታይም ግን መርሳት የሌለብን ነገር ምንድን ነው? የማንቸስተር ሲቲ ጨዋታ ያለ መሆኑን ያውም ከበድ ያለ ያውም 3-0 የተሸነፈበት ያውም ምናልባት ዛሬ በሚደረገው ጨዋታ እሱን ሪቨርስ ለማድረግ ከአርሰናል በላይ መልፋት የሚጠበቅበት ሲቲ የሚባል የአርሰናል ደግሞ የእሁድ ተጋጣሚ ደግሟል። እኔ ይህንን ወደ ጎን ትቼ አላስበው። አርሰናል ብቻውን ደክሞ ሲቲ ተረጋግቶ ሶፋ ላይ ሆኖ የሚጠብቀው አይነት አድርጌ አላስበው። እንደውም በበለጠ አድካሚ ሂደት ውስጥ የሚያልፈው ማንቸስተር ሲቲ ነው። ይሄ ሁሉ ከግምት ውስጥ ይገባል። ይሄ ሁሉ ታሳቢ ይደረጋል። እነዚህ ሁሉ ነገሮች ከግምት ውስጥ ሲገቡና ታሳቢ ሲደረጉ የአርሰናል አሰልጣኝ የአርሰናል ተጫዋቾች የተሻለ ነገር ለማድረግ የሚያስችል ብዙ ነገር እንዳላቸው ነው የሚሰማኝ። ይሄንን ለማሰብ ያቅታቸዋል ብዬ አላስብም። የበለጠ ከሚደክመው ማንቸስተር ሲቲ ጋር 4 ማግባት ስለ ሩበን ተራራን እያወራሽ ያለሽ ከ3-0 ተሸንፎ 4 አግብቶ ኢዝ ኢት ፖሲብል እውነት የመሆን እድል አለው? ይቻላል አይቻልም የምንለውን ስራ ከሚሰራው ማንቸስተር ሲቲ ጋር እኮ ነው እሑድ የሚጫወት። ለምሳሌ ከዩናይትድ ጋር ቢሆን ኖሮ ካራባኦ ካፕ ዩናይትድ መሀል ላይ ምንም ጨዋታ የለውም። አርሰናል ጨዋታዎች አሉት። የዩናይትድን ጌም ታሳቢ አድርጎ ልንል እንችላለን። ከሲቲ ባነሰ መጠን የሚያለፋ ጨዋታ ነው አርሰናል የሚያደርገው። በእኔ እምነት ነው የሚያደርጉት ብዬ ማስብ። እኔ በዚህ መንገድ ነው ማስበው። ሳምሪ አይ አሪፍ ነው። ግን አንድ ሌላ እዚህ ጋር አብረን ብናነሳው ደስ የሚለኝ ነገር አሁን አንተ ላይ የሚታየው አይነት መተማመን ኮንፊደንስ ከፍላዊ ነው ከምሬ እኮ ነው ብለ ከየት ነው የመጣው የሚለው ልጠይቅ ፈልጌ ሳይሆን ግን ይህንን አይነት መተማመን በብዙ የአርሰናል ደጋፊዎች ዘንድ ግን አታገኝ። ያኛው ስጋት እንዳለ ነው። አሁንም ያ መነሻው ምንድን ነው፣ ከየት ተነስተው ነው የት የደረሰው የሚለውን ሁላችንም እናውቀዋለን። ብዙ ጊዜም ደግሞ የተብራራ ነገር ነው። ግን አሁን ያሉት የአርሰናል ጥንካሬዎች እንዳሉም ሆነው
ያንን መተማመን ለማግኘትና አሁንም የሚሆነው አይታወቅም የሚለውን አስተያየት ለመስጠት የአርሰናል ደጋፊዎች በጣም ቅርብ ናቸው። ለምንድን ነው ይህንን ያክል ከባድ የሆነው? አሁን አንተ ላይ ያንን መተማመን ስላየው እኮ ነው የምጠይቅ። እኔ ሁለት ነገሮች ናቸው ለዚህ ዋነኛ ምክንያት አድርጌ የምወስዳቸው ሳምሪ። አንደኛው የእውነት ለመናገር ምክንያታዊ ናቸው። ኖረውታል፣ 22 ዓመት ኖረዋል ለአርሰናልና ለዋንጫ መድረስ እንጂ አርሰናልና ዋንጫ ማሸነፍ በጣም አልፎ አልፎም ይመጣል። ለምሳሌ የመጨረሻ ዋንጫ ያሸነፈው አርሰናል 2020 ላይ ነው። ስለዚህ ከ2020 አንስቶ ደረስን ሲሉ ሲዘጋጁ፣ ጀርባቸው ላይ የሆነ ነገር ሲያጽፉ ሲያሳትሙ፣ ከዛ በኋላ የታተመውን ስቶር ሲያደርጉ ምናምን ኖሩ። ይሄ ቀላል አይደለም፣ ቀላል ትራውማ አይደለም፣ ማንም ሰው ላይ ቢሆን ማለት ገብቶሻል። ስለዚህ እነዚህ የተጠራቀሙ ግን የተለመዱ ምናልባትም በተቃራኒ ቡድን ደጋፊዎች ማሾፊያ ተደርገው የሚወሰዱ እውነቶች ናቸው። ያጅባል እንጂ ዋንጫ አይበላም፣ ይሸኛል እንጂ አያደርስም፣ የዋንጫውን ጆሮ አንዱን ይዞታል ግን ለቀቀው ምናምን አይነት ነገሮች ይባላሉ አይደል? ይሄ እኮ እዚህ ሀገር ቤት ብቻ እኮ ያለ አይደለም ሳምሪ። እዛም አርሰናል ባለፈው አመት ዋንጫ ሳይበላ 2023/24 ላይ ዋንጫ ሳይበላ ጋርዲዮላን ሙሽራ አድርገው አርቴታን ሚዜ አድርገው ምናምን ይሰራሉ እኮ። ይሄ እግር ኳስ ውስጥ ያለ እውነት ነው፣ መበሻሸቅ ምናምን። ይሄ የፈጠረው ተጽዕኖ ቀላል እንዲሆን አልጠብቅም፣ የመጀመሪያው ነገር። ስለዚህ ልክ ሳይሆን አናምንም ቢሉ ወይም ከማድረጉ አርሰናል ሻምፒዮን ተብሎ ስሙ ከመጠራቱ በፊት ለማመን ቢቸገሩ የሆነ ነገር ተፈጥሮ የሚያድር ቢመስላቸው አልፈርድም፣ እረዳለሁ እንጂ። የመጀመሪያው ነጥቤ እሱ ነው። ሁለተኛው ግን እኔ እንዳለመታደል ደግሞ ይሰማኛል። እንዳለመታደል የሚሰማኝ ለምንድን ነው መሰለሽ? በዚህ ጊዜ ይሄ አንዳንዴ ረጅም የደስታ ጊዜ ትመኛለሽ አይደል ለራስሽ? የአርሰናል ደጋፊዎች ረጅም የደስታ ጊዜ ይገባቸዋል ብዬ ነው የማምነው። እኔ ከ2003-2004 ወዲህ የሊግ ዋንጫን አሸንፈው አያውቁም። መሀል ላይ የሚያምሩ ብዙ ነገሮችን አሳይተዋል። መቃረቦች ነበሩ። ጠንካራ የሚያምር ዋንጫ ባይበላም ይገባዋል ተብሎ የሚጨበጨበለት ምናምን ቡድን አይተዋል። አሁን ግን ሪል ሲሆን እነዛ የተበላሹት ያለፉት ረጅም ዓመታት ጊዜያቶች የአሁኑን ሪል ጥንካሬ፣ የአሁኑን ሪል ውበት፣ የአሁኑን ሪል የሻምፒዮንነት ካራክተር እንዳያዩት አደረጋቸው። ዘንድሮንና 2022-23ን የመለየት አቅም አሳጣቸው። ዘንድሮንና 2023-24 መካከል ያለውን ክሊር የሆነ ልዩነት አንድም ከራሳቸው ሁለትም ከተፎካካሪዎቻቸው አይተው መረዳትና ረጅሙን ደስታ መደሰት ይችሉም ይገባቸውም ነበር ብዬ ነው ማስበው። በራሳቸው አርሰናሎች ተለውጠዋል። በሌላ በኩል ግን አርሰናልን አሳዶ ከመያዝ አቅም ጋራ ስናነሳ ሲቲን በ2022-23 በ2023-24 የነበረው አይነት ሲቲ የለም። የራሳቸውን እውነትም እያዩት አይደለም። የማንቸስተር ሲቲንም አሳዶ የመያዝ አቅም ማጣትም እያዩት አይደለም። ስለዚህ ረጅሙን ደስታ ከመደሰት ይልቅ የፍርሃት ስሜት አለ። ሶስተኛው ምክንያት ምንድን ነው? በአጫጭር ጉዳዮች በአጫጭር ጊዜ ጉዳዮች ውስጥ ናቸው ያሉት ብዬ ነው ማምነው። አጫጭር ጉዳዮች ማለት መርሳት የሌለብን ነገር እኮ አለ። ላይክ ለምሳሌ 2022-23 ላይ የሆነ ነገር ተፈጥሯል። 2023-24 ላይ የሆነ ነገር ተፈጥሯል። አምና የሆነ ነገር ተፈጥሯል። አዎ እነዚህን እውነቶች ወደ ጎን ማስቀመጥ ከቻልሽ ማስተዋል ነው። ከቻልሽ እነሱን ወደ ጎን አስቀምጠሽ የዘንድሮን ለብቻው በራሱ መመዘኛ በራሱ ፈትሸሽ ማየት በጣም አሪፍ ነገር ነው። ይሄማ ቺ ከሆነ ግን መጀመሪያ ላይ ግን እንዴት ሆነን እኔና አርቴታ አንድ ላይ ብለሽ ደግሞ መጀመር መቻል አለብሽ። እኔ ይሄንን አርሰናልን ማመን የጀመርኩት አሁን አይደል። ይሄንን አርሰናልን ለማመን የሚያስገድዱ ነገሮች መኖራቸው መስተዋል የተጀመረውም አሁን አይደለም። ለምሳሌ ብለሽ ብትጠይቂኝ አርቴታ የአርሰናል አሰልጣኝ ሲሆን ከጋርዲዮላ ጋር ነጥለው አይደል የወሰዱት? ያኔ እና የርገን ክሎፕ ምናምን ደግሞ ሊቨርፑል ቤት ነበሯል። ማንቸስተር ዩናይትድ እንዲህ እንዳሁኑ እስካሁኑ እያቃተው ይቀጥላል ምናምን ብለን የምንጠብቅበት አይደለም በፍጹም። ስለዚህ የአርሰናል ሰዎች አርቴታን ሲቀጥሩት ዲማንድ ሊስት ኦፍ ዲማንዳቸው ሰጥተውታል እኮ ምንድን ነው የምትፈልጉት ብሎ እነሱም ጠይቋል፣ እነሱም ሰጥተውታል፣ እሱም ምናምን ብሏል። አሁን መንገዶች አሉ፣ እግር ኳስን የምንጫወትባቸው መንገዶች። የጋርዲዮላ መንገድ አለ፣
የየርገን ክሎፕ መንገድ አለ፣ የገገን ፕሬሲንግ የምንለው እንደዚህ አይነት መንገዶች አሉ። በዚህ መንገድ ጋርዲዮላን መብለጥና የጋርዲዮላን ማንቸስተር ሲቲን ተሽዬ ዋንጫ ማሸነፍ አርሰናልን ኮምፒተንት ማድረግ እችላለሁ ወይስ አልችልም? ይህንን ጥያቄ እኮ ጠይቆ ነው ሰው የጀመረው እኮ። ጉዳዩ እኮ የነበረው እኮ የየርገን ክሎፕ እና የጋርዲዮላ እኮ ነው። በመሀል ግን አርቴታ በራሱ መንገድ ይሄ እሱ ራሱ መንገድ አለው፣ ይሄ ራሱ መንገድ አለው፣ የእኔ መንገድ ይሄ ይሆናል እና በራሱ መንገድ ከጋርዲዮላም ከየርገን ክሎፕም ጋር ኮምፒት ማድረግ እያደገ የሚመጣ ለምሳሌ ሁለቱን የመጀመሪያዎቹን አመታት 8ኛ ከዛ 5ኛ ከዛ በኋላ ደግሞ 3 ወጣ አርቴታ። ይሄ ማለት በመረጠው በዚህ መንገድ አደርገዋለሁ ባለው መንገድ እየሆነለት እየተሳካለት ያለ ሰውዬ እኮ ነው፣ እያሻሻለ እኮ ነው። ከረጅም ጊዜ በኋላ እኮ ነው እነ ጋርዲዮላ ከአርሰናል ጋር ሲጫወቱ መነጫነጭ የጀመሩት እኮ ከረጅም ጊዜ በኋላ ነው እኮ። ለመጀመሪያ ጊዜ አርሰናል አርቴታን ይዞ ጋርዲዮላን ነጥብ ሲያስጥለው ሲቲን ሲያሸንፈው ከ10 ምናምን ጨዋታ በኋላ ለመጀመሪያ ጊዜ ነው። ያኔ እነ ሮድሪ ሀሳብ መስጠት ጀመሩ። ያኔ እነ ጋርዲዮላ ሀሳብ መስጠት ጀመሩ። እየተመቻቸው ያሸንፉት የነበረው አርሰናል ምቾት ይነሳቸው ጀመረ ማለት ነው። ለእኔ የሰጠኝ ትርጉም ያኔ ነው። ልክ ምቾት ሲነሳቸው ጸረ እግር ኳስ ማለት ጀመሩ። ቋንቋቸው ተቀየረ። ኤምሬትስም ላይ ኢትሃድ ስቴዲየምም ላይ 3-1 ካላሸነፍን ነው ነገሩ ፍላጎቱ። ከዛ ሴት ፒስ ጎል ማግባት፣ ከዛ በኋላ አግሊ በሆነ ወይም አስቀያሚ በሆነ መንገድ ማሸነፍ የሚችል ቡድን። ሳምሪ አንድ ጥያቄ ልጠይቅሽ፣ በእውነት ነው የምልሽ። እንትና የተናገረው ነገር አለ። ሄነሪ ምን ብሎ ተናገረ? የተወሰኑ ጊዜያቶች በፊት አለ። አሁን የምንወያይበትን ነገር ነው እነሱም ተጠይቆ የሚናገር የነበረው። ከተወሰኑ ጊዜያቶች በፊት ምንድን ነበር ስትሉን የነበረው አለ። አንድ በተደጋጋሚ ስለ አርሰናል ሌሎች ሰዎች የሚናገሩት ነገር ልጆች ናቸው የሚል አልበሰሉም ነው። የበሰለ ቡድን ሊታይበት የሚገባውን ባህሪ እያየንባችሁ አይደለም ነው። ሁለተኛው አግሊ ዊን የላችሁም። ያ ማለት ጨዋታን የምታሸንፉት መብለጥ የቻላችሁለት ብቻ ነው። ከተጋጣሚያችሁ ብልጫ የወሰዳችሁለት ታሸንፋላችሁ። ግን ትልቅ ቡድን ማለት ሲበልጡሽ ማሸነፈሽ ወጥተሽ ለምን ተበለጥኩ ብለሽ የምትማሪ መሆን አለበት። ይሄ ካራክተር የላችሁም ነው። ሶስተኛው ፕራክቲካሊ ዩ ካንት ዊን ትሮፊስ የምትሉን የነበረው እነዚህ ነው። ይሄ ነው ከየኛ ስም አለው ለጋዜጠኛው። አሁን አግሊ እያሸነፍን ነው፣ ግን ኮምፕሌን እያደረጋችሁ ነው። ድሎቻችሁ ውስጥ ውበት የለም እያላችሁ እሱን አይደል እንዲያጎደላችሁ ስትሉን የነበረው ብሎ ይጠይቃል። አሁንስ ዋንጫ ልናሸንፍ ነው። አሁንስ ልጆቹ ኖ ሞር ቦይስ ማቹር አድርገዋል። ፕሬሸርን እንዴት ሃንድል ማድረግ እንዳለባቸው፣ በጫና ውስጥ እንዴት ማለፍ እንዳለባቸው እያወቁ መጥተዋል። ስለዚህ ይሄ ስለጎደለው አርሰናልን ለማክበር እንቸገራለን ስትሉ ከነበረ ይላል ሄነሪ፣ አሁን ይሄ ስለተሟላ አክብሩን። ከዛ ጋዜጠኛው ቀጠል አደረገና ጠየቀው፣ አሁን አንተ የምትፈልገው ምንድን ነው? በዚህ መንገድ አርሰናል ዋንጫ እንዲበላ ነው የምትፈልገው ወይስ ያንተ አርሰናል ሰው ሁሉ የሚወደው አርሰናል በሱ መንገድ የሚነሳ ዋንጫ ነው የምትፈልገው አለ። አሁን የምፈልገው ዋንጫ ነው አለ። ከዛ ቀጥሎ ስለ ስታይል ላወራህ እችላለሁ አለ በሚቀጥለው ውድድር አመት። ለዚህ ነው ማምነው አርሰናልን ሲያድግ ስላየሁት፣ ሲለወጥ ስላየሁት፣ ፕራክቲካሊ ሲያድግ ሲለወጥ ስላየሁት። ከአይኔ ላይ ውበት አጉድላለሁ ብትይ አዎ። ነገር ግን ከደጋፊዎቹ ያጎደለው የክብር ስሜት እኔ አይን ላይ ከጎደለው ውበት ይልቅ የበለጠ ገዝፎ ይታየኝ ነበር። እሱን ሊሰጣቸው ነው። ይህንን አርሰናል በባየር ሊቨርኩሰንም ጨዋታ እንግዲህ በጣም ትንሽ ቆየት ባለ ጊዜም ቢሆን ሲቲን የኢትሃድ ስቴዲየም ላይ አሸንፎ ዋንጫ መበላት ይችላል ይሄኛው አርሰናል ብዬ ተናግሬያለሁ። አሁንም እምነቴ እንደዛ ነው። እንደውም አሁን አሪፍ የመጣልኝ ነገር ቀጥዬ ላነሳ የፈለግኩት ዋነኛው ነጥብ
በዚህኛው የውድድር ዓመት የአርሰናል አጫዋወት ላይ ብዙ ትችቶች አሉ። ከዚህም በፊት በፕሮግራማችን ያነሳ ነው በጣም ብዙ ሀሳቦች ናቸው የተሰጡት እና ይሄኛው የውድድር ዓመት ለአርሰናል ማለት ከዚህ በፊትም እንዳልነው ይሄ በጣም የተራበው ሰውዬ የባቄላ እርሻ ውስጥ ገብቶ ከነልጣጩ መጀመሪያ ላይ ይበላ የነበረው አይነት ነገር ነው። ከዛ በኋላ ግን ትንሽ ረሃቡ ሲታገስለት የፈለቀቀ እንደሚበላው መጨረሻ ላይ ደግሞ ጥጋብ ላይ ሲሆን ጭራሽ ልጣጭ የባቄላውን ልጣጭ ራሱ እየላጠ እንደሚበላው አይነት ሰው ነው ብለን ስናነሳ አስታውሳለሁ እኔ። ስለዚህ የኛውን የውድድር ዓመት ሄንሪም እንደተናገረው ሌሎች የአርሰናል ደጋፊዎችም እንደሚናገሩት ትልቁ ቁም ነገር ዋንጫ ነው። እንደዚህ ተጫወትን፣ እንደዚህ ሆነን፣ በዚህ ወጣ፣ በዚህ ገባ የሚባለው ነገር አይደለም ትኩረት የሚሰጠው። እዚህ ላይ ተማምነዋል አሁን የአርሰናል ደጋፊዎች እንደማየው ከሆነ። ግን በሚቀጥለው የውድድር ዓመትስ በዚህ አይነት አጨዋወት ቢቀጥል አርሰናል የሚታወቅበትን ውበት ያለውን አጨዋወት ቢያጎድል እና በዚሁ ቢቀጥል ምንድን ነው ሊፈጠር የሚችለው ብለህ ታስባለህ? ዋንጫ ቢያነሳ ራሱ ማለት ነው እንዲሁ ተጫወቱ የፍላጎት ለውጥ መፈጠር አለበት ብዬ ነው የማምነው። እኔ ይሄ የአርቴታ አርሰናል የአርሰናል በላቂ መልክ ሆኖ እንዲቀጥል ከማይፈልጉት መካከል ነኝ። ገብቶሻል አይደል? አርሰናል ሲባል የሚመጣልኝ ኳስ አለ፣ ባርሴሎና ስትይ የሚመጣልኝ አለ፣ ዩናይትድ ስል የሚመጣልኝ ስሜት አለ ምናምን። ለእያንዳንዳቸው ሰውን የማወቅ ያህል ሰውን በመልኩ የማለየት ያህል የምሰጣቸው መልክ አለኝ። ያንን የአርሰናልን መልክ በዘላቂው አጥቼ ፕላስቲክ ሰርጀሪ ተሰርታ እኮ ነው እንጂ እሷ ናት ምናምን እንድባል አልፈልግም። ገብቶሻል አይደል? ምንም ሜካፕ ምንም አያስፈልግም፣ ምንም አያስፈልጋትም። ያ ነው የአርሰናል ውበቱ ነው ሰውን ወደ እሱ የሳበው። ስለዚህ ይሄን ውበቱን ኮምፕሮማይዝ ለዘላቂው ለሁል ጊዜው እንደውም የሚያዋጣኝ ይሄ ነው ብሎ እንዲቀጥልበት አይነት ምኞት የለኝም። ግን ሁለት ነገሮች ባነሳ ደስ ይለኛል። የመጀመሪያው ነገር ቅድም እንዳልኩሽ ነው። ጉብዝና ለማን ምንድን ነው? ጉብዝና ምንድን ነው ለማን? አሁን ለእኔ ጉብዝና መጀመሪያ አሸንፎ መገኘት ስለሆነ ነው። ብቻ ያሸንፍ እምልሽ አሁን ምክንያቱም ከ22 ዓመት ማቃት በኋላ እንደገና ዘንድሮም ሳያሸንፍ ቀርቶ ያላሸነፍነው እኮ በዚህ ምክንያት ነው ሲል ከምሰማው አርሰናል የሚያሸንፈውን አርሰናል ባይ ደስ ይለኛል። የመጀመሪያው ነጥብ። ሁለተኛው የጉብዝና መልኩ አንድ አይነት ነው ያለም አንድ ሆነ አላውቅም። አንድ አይነት አይደለም። ጉብዝና መልኩ ብዙ ነው። የጋርዲዮላ መንገድ አለ፣ እሱም ጉብዝና ነው። የኤርገን ክሎፕ መንገድ አለ፣ እሱ ጉብዝና ነው። የባርሴሎና መንገድ አለ፣ የቼልሲ መንገድ አለ። አንድ ጥሩ ምሳሌ ቼልሲ ስላልኩ ልንገርሽ። ቼልሲን እንውሰድ ሳምሪ። ቼልሲ በሞሪኒዮ እንደተያዘ ሰሞን የእንግሊዝ እግር ኳስ ማን ነበረ ዶሚኔት የሚያደርግ የነበረው? ማንቸስተር ዩናይትድ እና አርሰናል ናቸው። ማንቸስተር ዩናይትድ ደጋግሞ ይበላል፣ አርሰናል ይበላል ደጋግሞ። ስለዚህ ዋናው የዋንጫ ፉክክሩ ወይ ማንቸስተር ዩናይትድ ይበላል ነው ወይ አርሰናል ይበላል ነው። ዘንድሮ አንላቀቅም የሚል ነው። በሁለቱ መካከል ነው። በኋላ ሮማን አብራሞቪች ቼልሲን በባለቤትነት ይዘው ሞሪኒዮ ሲቀጥሉና ክላውዲዮ ራኒየሪ ቼልሲን ሲረከቡ በፈርጉሰን መንገድም አልሄድም፣ በቬንገርም መንገድ አልሄድም፣ በራሱ መንገድ መጣ ሞሪኒዮ። ላምፓርድን የውድድር ዓመቱ ኮከብ ግባግቢ የሚያደርግ ቼልሲን አላየንም። ምን አይነት ቼልሲን አየን? ማንም የማያሸንፈውን ቼልሲ አየን። ምን አይነት ቼልሲን አየን? አግሬሲቭ የሆነን ቼልሲን አየን። ምን አይነት ቼልሲን አየን? በጣም 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 ፈጣን የሚባል ካውንተር አታክን ተግባራዊ የሚያደርግን ቼልሲን አየን። አርሰናልን እንደለመደ ሰው እንግዳ ነገር ነው። ማን ዩናይትድን እንደለመደ ሰው እንግዳ ነገር ነው። ነገር ግን ሞሪኒዮ በራሱ መንገድ መጣና አዳዲስ ሪከርዶችን ጭምር ሰብሮ ቼልሲ ለመጀመሪያ ጊዜ ከ50 ዓመት በኋላ እንግሊዝ ፕሪሚየር ሊግን ዋንጫ አሸነፈ። በፈርጉሰን መንገድ አይደለም ያሸነፍከው ብዬ ሞሪኒዮ ሰነፍ ልለው ነው? ወይም በቬንገር መንገድ አይደለም ድሉን ያመጣው ብዬ የቼልሲን ድል ላጣጥል ነው? እኔ በቀደምም ከዚህ በፊትም ብያለው፣ ከሚያስደነግጡኝ ድሎች ከሚያስገርሙኝ ድሎች ሁሉ አንዱ ሞሪኒዮ በመጀመሪያዎቹ 2 ዓመታት የእንግሊዝ ፕሪሚየር ሊግን ዶሚኔት ያደረገባቸው ድሎች ናቸው።
የፈርጉሰን መንገድ ግን አይደለም፣ የቬንገር መንገድ አይደለም፣ የጋርዲዮላ መንገድ ግን አይደለም። እስቲ ወንድ የሆነ እስቲ ጀግና ነኝ የምትል የሞሪኒዮን ቼልሲን ቀድሞ ጎል ያስገባበት እስቲ you will pay the price ዋጋ ያስከፍልሻል። ይሄ አይነት ሌላ የጉብዝና መንገድ አለ። አሁን የአርቴታን ብትወስጂ ከቬንገር አርሰናል ትንሽ ነጠል አድርጎናል፣ ምንም ጥያቄ የለው። ግን ጉብዝና ሁሉ በቬንገር መንገድ ሲታለፍ ነው የሚል የሞኝ ሀሳብ የለኝም። ላይ የሞኝ አክራሞትም አልከርምም። in his own ways በራሱ መንገድ በራሱ ሀሳብ ያዋጣል፣ ይሆናል፣ ይቻላል ባለው ችሎ ሰርቶ ሲያደርግ አሪፍ ነው። ግን በቋሚነት አርሰናል እንደ ዘንድሮ የውድድር አመት የተወሰኑ ጨዋታዎች ላይ የታየውን አይነት ለእንቅስቃሴው ግዴለሽ ለውጤቱ ግን ትኩረት የሚሰጥ እንዲሆን ምናምን ግን አልፈልግም። የመጀመሪያው ረሃብ የማስታገሻው ድሉ መምጣቱ ወሳኙ ነገር እሱ ነው። አቃቂር የሚወጣበት አይደለም። ለምሳሌ አንድ ጥያቄ ልጠይቅሽ። 9 ነጥብ አይደል አሁን የሚወጣው አርሰናል ሲቲ በቃ ይሄ እንትን እንበለና እንቃዥና ሲቲ ከኋላ ተነስቶ ያለውን የነጥብ ልዩነት ኦቨርካም አድርጎ ዋንጫ በላ። አቃቂር የሚወጣበት ነገር የለም እንደ ዘንድሮ ሲቲ በጣም ብዙ እንጂ በጣም ሲያስጠላ የምንለው ብዙ ነገር አለ። ይሄንን ጥያቄያችንን ለምን አርሰናል ላይ እናበረታለን ይመስልሻል ታዲያ? አርሰናል የለመድነው የጨዋታ መንገድና ብዙ ሰዎች አርሰናልን የሚደግፉበት ምክንያት በግልጽ የሚታወቅ ስለነበረ እና እሱ እየጠፋ ነው ብለን ስለሰጋን ነው። ይደጋገምና የአርሰናል ቋሚ መልኩ የዘንድሮ አይነት ነው ቢለው ብዙ ሰው ላይስማማ ይችላል። ለዋንጫው ቴንኪው ግን አርቴታ ጋር ሊል ይችላል የሚመስለኝ ነው። ስለ ስታይሉ ግን ይደርሳል። እሱን ለማውራት አቃቂሩን ለመጫወት ይደርሳል። ዋናው it is time to enjoy። አዎ ልክ ነው። እዚህኛው ላይ ነው በጣም የብዙ ሰው የተስማማ አስተያየት ማቀው። ይህንን የውድድር አመት በየትኛውም መንገድ ቢሆን ዋንጫ ማንሳት፣ ከዛ በኋላ ለሚቀጥለው ደግሞ የውድድር አመት እናያለን የሚሆነውን የሚል አስተያየት አለ። ግን ብዙ ሰው ደግሞ በጣም እርግጠኛ ሆኖ ያየሁት፣ ምናልባት አንተም አስተያየቶችን ስታይ ተመልክተ ከሆነ አንድ የዋንጫ ያንሳ እንጂ አርሰናል በሚቀጥለው አመት ምን አይነት አጨዋወት እንደሚጫወት ታዩታላችሁ። በቃ እቺን አንድ የዋንጫ ይታረማል ነው ማለት እኔም ይታረማል ነው ማለት ይስተካከላል፣ ወደ ተለመደው አጨዋወቱ ላይ ይመለሳል። ምክንያቱም ቤዙ እንዳለ ነው እና ያንን እንደገና በሚቀጥለው የውድድር አመት ከፍ ማድረግ ላይ ነው የሚሰራው። እቺ ነገር ግን የውድድር አመቷን ዘንድሮ ግን በዚህም በዛም ተብሎ ማለፍ አለብን በዋንጫ የሚል በጣም ጠንከር ያለ አስተያየት ስላለ ነው። ስለዚህ የአርሰናልን የዛሬ ጨዋታ በተመለከተ የሰጠኸውን ግምትና እርግጠኝነት አንረሳም። አዎ ስለ ሙያዊ ማብራሪያው እናመሰግናለን። እንደውም 8101 ላይ የሚገርመው እንዴ ይህንን ያክል መተማመን በጣም አስገርሞናል የሚል አስተያየቶቹ እየመጡ እያየው ነበረ። ደግሞ እስቲ የነገ ሰው ይበለንና ደግሞ ጨዋታውን ካየን በኋላ በሌሎች ጉዳዮች ደግሞ ምንድነው መሰለሽ አሁን ለአርሰናል ደጋፊዎች ምክር መስጠት የምችል ሰው ምናምን አሪፍ አይደለም። እዛ ላይ ግን በማጣጣል ሀሳቦች ሰለባቱ ሁሉን አለው ነኝ ኢንጆይ አርጉት ሞመንቱን። ይሄ ጊዜ ብዙ ተለፍቶበት የእናንተ ሊሆን ያሰፈሰፈ ጊዜ ነው በብዙ መንገድ። ስለዚህ ጊዜውንና ጊዜው ይዞ የመጣውን የድል የክብር የውጤታማነት ስሜት ኢንጆይ አርጉት እላለሁ እና ኢንጆይ ዩርና ኢንጆይ ዩርና ላንተም Shake it, sport. 2010